ሰላም ውድ የቀለሜ አካዳሚ ቤተሰቦች፣ በዛሬው ቪዲዮ የኢንፎርሜሽን ቴክኖሎጂ ለ3ኛ ዓመት የምትወስዱት እንዲሁም ደግሞ ሌሎች ዲፓርትመንቶች እንደ ኮመን ኮርስ ኮምፒውተር ሜንቴናንስ ኮርስ በቻፕተር 2 ድጋሚ ተገናኝተናል። ኮምፒውተር ኬዝስ ኤንድ ማዘርቦርድ እናያለን። ኮምፒውተር ኬዝ ኤንድ ማዘርቦርድን በሰፊ እናያለን ማለት ነው። አብራችሁን ቆዩ። ይህ ቪዲዮ ለአይቲ ተማሪ ብቻ ሳይሆን እንዲሁም ለጤናዎች ወይም ደግሞ ለሌሎች ይጠቅማልና ብትመለከቱት ብለን ሪኮመንድ እናደርጋቸዋለን። ምክንያቱም ስለ ኮምፒውተር ቴክኒካሊ ችግር ሲያጋጥመው እንዴት ሜንቴን ይደረጋል፣ እንዴት ይጠገናል የሚለውን ነገር የሚናገር ስለሆነ ብትከታተሉ ብለን ሪኮመንድ እናደርጋለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ የቀለሜ አካዳሚ ቤተሰቦች። በዛሬው ቪዲዮ ደግሞ በኮምፒውተር ሜንቴናንስ ኤንድ ቴክኒካል ሰፖርት ቻፕተር 2 ከባለፈው የቀጠለ ከቻፕተር 1 ይህ ቪዲዮ ለኢንፎርሜሽን ቴክኖሎጂ 3ኛ ዓመት እንዲሁም እንደየግቢዎቹ 4ኛም 3ኛም ዓመት የሚሰጡታሉ። እንዲሁም ደግሞ ከኢንፎርሜሽን ቴክኖሎጂ ውጪ ሌሎች ዲፓርትመንት ለምሳሌ እንደ ሄልዝ ኢንፎርማቲክስ እና የመሳሰሉት። ከዚህም ውጪ ደግሞ ስለ ኮምፒውተር ዋና ጽንሰ ሐሳብ ወይም ደግሞ ኮምፒውተር ሲበላሽ ስለ ኮምፒውተር አካሎች፣ ስለ ኮምፒውተር ውስጣዊና ውጫዊ አካሎች ማወቅ መረዳት የምትፈልጉ ይህ ቪዲዮ ለእናንተ ነው። አብራችሁን እስከ ፍጻሜ ከቆያችሁ በዛሬው ቪዲዮ በቻፕተር 2 ኮምፒውተር ኬዝስ ኤንድ ማዘርቦርድ እናያለን። ኮምፒውተር ኬዝ ኤንድ ማዘርቦርድን በሰፊ እናያለን ማለት ነው። አብራችሁን ቆዩ። ኮምፒውተር ኬዝስ ኦር ሲስተም ዩኒት ሞስት ኮምፒውተር ኮንቴን ዲስ ዲቫይስ ኢንሳይድ ደ ኬዝ። ኬዝ የምንለው ምንድን ነው? የኮምፒውተር ውጫዊ አካሉ ቦርዱን ሸፍኖ የሚገኘው ከቨሩ ኬዝ ብለን እንጠራዋለን ማለት ነው። ኢንሳይድ ደ ኬዝ ኮምፒውተር ልክ እንደ ሰው ልጅ ሁሉ የሰው ልጅ ሳምባ፣ ኩላሊት አካላት እንዳለ ሁሉ ከውስጥ ከኮምፒውተር ውስጥ ማዘርቦርድ፣ ሲፒዩ፣ ሚሞሪ እና ሌሎች ኮምፖነንቶች አሉ ማለት ነው። የማዘርቦርድ ኮንቴኒንግ ማዘርቦርድ ደግሞ ቦርድ ሁሉ ነገሮች አብዛኛውን ነገር አቅፎ የሚገኝ ከኬብል እስከ የተለያዩ ራም የተለያዩ ኬብሎች የሚሰኩበት እንዲሁም ደግሞ የተለያዩ ሬጅስተሮች ያሉበት ማዘርቦርድ የተባለው እንደ እናት እንደ ሁሉንም አቅፎ እንደሚይዝ። ስለዚህ ማዘርቦርድ ኮንቴኒንግ ሲፒዩ፣ ሚሞሪ ኤንድ አዘር ኮምፖነንትስ። እነዚህ ደግሞ ሁሉም ማዘርቦርዶች ደግሞ ሙሉ ውስጥ በምን ከቨር ይደረጋሉ? መጨረሻ ላይ በኬዝ ኮምፒውተር ኬዝ ይሸፈናሉ ማለት ነው። ሃርድ ድራይቭ ኤንድ ኦፕቲካል ድራይቭ ሲዲ ኦር ዲቪዲ ዩዝድ ፎር ፐርማነንት ስቶሬጅ። ለፐርማነንት ስቶሬጅ የምንጠቀምባቸው ሃርድ ድራይቭ፣ ኦፕቲካል ድራይቭ፣ ሲዲ ኦር ዲቪዲ ናቸው ማለት ነው። ፓወር ሰፕላይ ዊዝ ፓወር ኮርድስ ሰፕላይንግ ኤሌክትሪሲቲ ቱ ኦል ዲቫይስ ኢንሳይድ ደ ኬዝ። ፓወር ሰፕላይ ለሁሉም ኮርዶች ለሁሉም ፓወር አከፋፋይ ነው ማለት ነው፣ ለሁሉም አካላት። ይሄ ከሰው ልጅ እንትን ጋር ይገናኛል። ባዮሎጂ ላይ ተዘጋላችሁ አርተሪ እንትኖች አሉ አይደለ? የደም ዝውውር የሚያሰራጩ ከልብ ተቀብለው ለሌሎች ደም ስሮች ለሌሎች ህዋሳት የሚያሰራጩ አካላት አሉ አይደል? ልክ እንደዛ ሁሉ ፓወርን ሰፕላይ የሚያደርጉ ለሁሉም የሚያከፋፍለው ፓወር ሰፕላይ ነው ማለት ነው። ለሁሉም ኮርዶች የሚያከፋፍለው ኬዝ ውስጥ ያለ ፓወር ሰፕላይ ነው ማለት ነው። ኢንሳይድ ደ ኬዝ ነው ያለው፣ ውስጥ ነው ያለው። ለሁሉም ፓወርን የሚያከፋፍል ፓወር ሰፕላይ ነው። አዳፕተር ካርድስ ዩዝድ ባይ ደ ሲፒዩ ቱ ኮሚኒኬት ዊዝ ዲቫይስስ ኢንሳይድ ኤንድ አውትሳይድ ደ ኬዝ። አዳፕተር ካርድ የሚባለው ደግሞ ኢንሳይድ ውስጥና ከውጭ ያሉትን ኮሚኒኬት ለማድረግ ዲቫይሶችን ኮሚኒኬት ለማድረግ የሚጠቅም ነው ማለት አዳፕተር ካርድ። ኬብሎች ደግሞ ኬብልስ ኮኔክቲንግ ዲቫይስ ቱ አዳፕተር ካርድስ ኤንድ ደ ማዘርቦርድ። አዳፕተር ካርድን ከማዘርቦርድ ጋር የሚያገናኙ ናቸው ኬብሎች ማለት ነው። ሳታ ዳታ ኬብሎች አሉ። ሳታና አታ ኬብል የሚባሉ አሉ፣ ወደፊት እናያቸዋለን። ፓወር ሰፕላይ ኮኔክተር ኬብሎች አሉ ማለት ነው። ብዙ ኬብሎች ውስጥ ኮምፒውተርን ፈታታችሁ ስታዩ ብዙ ኬብሎች አሉ። ያው እዚህ ጋር በምስሉ እንደምትመለከቱት ፓወር ሰፕላይ የምንለው ይሄ ማለት ነው። ይሄ አካል ከዚህ ነው ለሁሉም ፓወር ሰፕላይ የሚደረገው የሚከፋፈለው። ይሄ ኬብል ከዚህ ይወስዳል፣ ይሄ ኬብል ወስዶ ይከፋፈላሉ ማለት ነው ፓወር። ሁሉም እነዚህ ፓወር ሰፕላይ የምንለው ማለት ነው። ኦፕቲካል ዲቪዲ ኦር ሲዲ ድራይቭ የምንለው ደግሞ እዚህ ጋር እንደ ስላይድ አድርገን የምናወጣው አካል አለ እዚህ ጋር። ፓወር ኮርድ የምንለው ደግሞ እዚህ ጋር ፓወር ኮርድ ከፓወር ሰፕላይ ተቀብሎ የሚያከፋፍልልን ነው ማለት ነው። ይሄም
ፕሮሰሰሮች ጋር ደግሞ እቺን ስታነሷት ፋን ትባላለች። እዚች ጋር ፋን፣ እቺ ፋን ናት። በመሽከርከር አየርን ወደ ውስጥ ወደ ኢንሳይድ ኬዝ የምንለው ማለት ነው። ይሄ ከዚህ ጀምሮ ከዚህ ቦርደር ጀምሮ እንደዚህ ይሄን የሚሸፍን እንዳለ የሚይዘው እና የሚሸፍነው ይዞ አቅፎ የሚገኘው ኬዝ ይባላል። ሶ ኢንሳይድ ኬዝ ላሉት ማለት ነው ሲግል ሙቀት ሲፈጠር የሚያበርደው የሚያቀዘቅዘው ቀዝቃዛን አየር ሪፍሬሽ የሚሰጠው በፋን አማካኝነት ነው ማለት ነው። ሃርድ ድራይቮች ደግሞ እዚህ ጋር አሉ። ሶ ሃርድ ድራይቭ ይዛሉ። ለምሳሌ እዚህ ጋር ሶ ሃርድ ድራይቮች አሉ። አንድ እዚህ ጋር ሃርድ ድራይቭ። ማዘርቦርድ የሚባለው ደግሞ ይሄ ነው። ቶታሊ ይሄ ማዘርቦርድ፣ ይሄ ከስር የምታዩት ቦርዱ ማዘርቦርድ ሁሉን አቅፎ የሚገኝ ነው ማለት ነው። እዚህ ጋር ፍሮንት ኦፍ ኬዝ፣ እዚህ ጋር በዚህ በኩል ስታዩት ፍሮንት ኦፍ ኬዝ አለ፣ የፊት ለፊቱ ማለት ነው የኬዙ። ሜሞሪ ስሎቶች አሉ እዚህ ጋር። ሜሞሪ ስሎት ሚንስ ራም ማለት ነው። ይሄ አሁን 2 ራም ይዘል በአጠቃላይ እዚህ ጋር አንድ ይሄ የምታዩት እዚህ ጋር ሌላ ማለት ነው ሌላ ራም ሜሞሪ ስሎቶች ወይም ራም ስሎት ብለን ልንጠራ እንችላለን። ሳታ ኬብል የምንላቸው ደግሞ ይሄው ሳታ ኬብል እንደዚህ የሚሄዱት ሳታ ኬብል ናቸው። ኢንዲፕ ወደፊት እናያቸዋለን። ኬስ ኳሊቲ እንመልከት። ጉድ ኳሊቲ ኬስ ካን ሃቭ ኤ ቢግ ኢምፓክት ኦን ፐርፎርማንስ ኤንድ ዱራቢሊቲ ኦፍ ዘ ኮምፒውተር። ምርጥ የሚባል ኳሊቲ ያለው ኬስ ፐርፎርማንሱና ዱራቢሊቲ የሚቆይበት እንዲሁም ደግሞ ፐርፎርማንሱ ሃይ ነው ማለት ነው፣ ኢምፓክት ያመጣል ማለት ነው። የምርጥ የሆነ ኬስ ሶልድ ሃቭ ቱ ሚት ሪኳየርመንትስ ፎር ሺልዲንግ አጌንስት ቦዝ ኤክስተርናል RFI radio frequency interference and interference to external devices that is generated by the computer ማለት ነው። good cases are designed to provide ጥሩ የሚባሉ ኬዞች proper airflow to keep components from overheating ከማድረግ ለመከላከል ፕሮፐር የሆነ ኤርፍሎ አላቸው። አየር ማስገቢያ ቦታ ተዘጋጅቶላቸዋል ማለት ነው። ምርጥ የሚባሉ ኬዞች ፓነልስ should fit together well without requiring excessive effort። ተጨማሪ ኢፈርት ሳንጠቀም ፓነሎችን ወይም ደግሞ ያሉት ማቴሪያሎች ስክት ግብት ይላሉ። ምንም ፓወር ኤክሰሲቭ ኢፈርት ከተጠቀማችሁ that is bad. When the computer is running a good case does not make excessive vibration noise። አንዳንዴ ኮምፒውተርን ስትነኩት ማለት ነው ወይም ደግሞ ኬዙን የማዘር ቦርዱን ኬዝ ስትነኩት ይነዝራቸዋል ወይም ደግሞ ቫይብሬሽን ኖይዝ ድምጾች አሉት ምናምን ነገር አይደለ። ዳቲስ የሆነ ነገሮች ችግር አለበት ማለት ነው። የጉድ ኬዚስ ኖርማል ነው፣ ኤክሴሲቭ ቫይብሬሽን ኖይዝ የለውም። ስትነኩት ቫይብሬት ወይም ደግሞ እጃችሁን የሚነዝር ነገር የለውም። በተቃራኒ ግን እነዚህ ያልኳችሁ ነገር ካለው that is bad case. is in opening and is in accessing internal components። ይህ ቅድም ያልኳችሁ ነው። ቀላል ነው። ስከፍቱት ስላይድ አርግታችሁ ቀስ ብሎ የሚከፈተው ኢንተርናል ኮምፖነንቶቹንም ንቅል ስክት የሚደረጉ ነገሮች ናቸው የሚደረጉ ናቸው እንጂ ኤክሴሲቭ ፎርስ አያስፈልጉም። ሶ እንደዚህ አይነት ባህሪያ ካለው ጉድ ኬዝ ነው ማለት ነው። ምርጥ ኬዝ ነው። ኤክሴሲቭ ፎርስ ካልተጠቀምን ለኦቨርሂቲንግ በሚሞቅበት ጊዜ ፕሮፐር ኤርፍሎ ማስገቢያ ቀዳዳዎች ካሉት ሲከፈት ቀስ ብሎ ቀለል ያለ ከሆነ ኢንተርናል ኮምፖነንቶቹ በቀላሉ አክሰስ የሚደረጉ ከሆነ ይሄ አሪፍ ኬዝ ነው ማለት ነው። ፎርም ፋክተሮችን ስንመለከት the motherboard power supply and case must all compatible። እነዚህ motherboard power supply እና case compatible መሆን አለባቸው፣ መስማማት መግባባት አለባቸው። ለምሳሌ ዴል ኮምፒውተር አላችሁ፣ የሳምሰንግን አምጥታችሁ ኮምፓታብል ያልሆነ ማዘርቦርድ ወይም ፓወር ሰፕላይ ላስገባ ካላችሁ ኮምፓታቢሊቲ ኢሹ ያመጣል ወይም ችግር ያመጣል ማለት ነው። ኮምፓታብል መሆን አለበት እነዚህ ሶስቱ ነገሮች። The standards that describe the size, shape and major features of these components so that they work together are called form factor። እነዚህ አንድ ላይ ተጸጋብሮ ወይም ደግሞ ተባብረው የሚሰሩት ስራ this is form factor ይባላል ማለት ነው። የሆነ ፎርም ይሰራሉ፣ የሆነ ስራ ይሰራሉ በጋራ ማለት ነው። form factor using a matching form factor for the motherboard, power supply and case assure you that matching የሆነ form factor ወይም ደግሞ ቅድም ልኮች suitable የሆነ ራሱ ማኑፋክቸሩ የሚፈቅደው ኮምፓታብል የሆነውን ስትጠቀሙ እርግጠኛ የምትሆኑት አንደኛ ማዘርቦርድ ፊት ኢን ደ ኬዝ፣ ማዘርቦርዱ ኬዝ ውስጥ ግብት ይላል። ማዘርቦርድ ቅድም ያሳያችሁ ሁሉም ቦርዱ ነገሮችን ተሸክመው ያለው ቦርድ ማለት ነው ፊት ያደርጋል፣ ግብት ይላል። ፓወር ሰፕላይ ኮርድስ ቱ ማዘርቦርድ ፕሮቫይድ ዘ ኮሬክት ቮልቴጅ፣ ትክክለኛ ቮልቴጅ የሚሰጥ ነው ማለት ነው። ፓወር ሰፕላዩ ለማዘርቦርዱ
የሚያስተላልፈው ቮልቴጅ ትክክለኛ ነው። በት ሌላ ኮምፓተብል ያልሆነ ካመጣችሁ ሰርጅ አርግቶ ሊቃጠል ይችላል። ኮምፓተብል ኢሹ ሊመጣም ይችላል። ኤንድ ኮኔክተር ማች ኮኔክሽን ኦን ቦርድ ኮኔክተሮቹ ሽቦ አላቸው፣ ፒን አላቸው። እነዛ ፒኖች ራሳቸው ስክት ይላሉ ያለ ኤክሰሲቭ ፎርስ ማለት ነው። ሶ ኮኔክተሮቹ ማች ያደርጋሉ ማለት ነው። ሆልስ ኢን ማዘር ቦርድ ቀዳዳዎች አሉ ማዘር ቦርድ ላይ ያሉ ሆሎች አላይን ዊዝ ሆል ኢን ኬዝ አላይን ፊት የሚያደርጉ የሚስማሙ ናቸው ማለት ነው ከኬዙ ጋር ካሉ ሆሎች ጋር ፎር አንከሪንግ ቦርድ ቱ ኬዝ ሆልስ ኢን ኬዝ አላይን ዊዝ ፖርትስ ካሚንግ ኦፍ ማዘር ቦርድ ከማዘር ቦርድ የሚመጡ ፖርቶች ኬዙ ጋር ካለው ቀዳዳ ጋር ፊት ማድረግ አለባቸው ፖርቶች ፎር ሰም ፎርም ፋክተር ዋየርስ ፎር switches and lights on the front of the case match up with connection on the motherboard. The holes in the power supply align with holes in the case anchoring the power supply to the case. በ2018 የካቲት ላይ ኤግዛም ላይ ከወጡ ጥያቄዎች ውስጥ which of the following statement about processor and motherboard compatibility is correct? A. The decision should be based on whether the motherboard manufacturer allows or not. B. It is okay to choose any processor since there is only one processor manufacturer. C. It's okay to upgrade the processor entirely with the motherboard. D. It is okay to choose any processor since all have the same form factor. ይላል እንግዲህ 71ኛው ጥያቄ ላይ ይህን ሙሉ ጥያቄውን የኢንፎርሜሽን ቴክኖሎጂ ኤግዚት ኤግዛም የ2018ን ከፈለጋችሁ ኢንዲስክሪን ላይ ወይም ካርድ ወይም ደግሞ ዲስክሪፕሽን ላይ ታገኙታላችሁ። ሙሉም ተለቋል ማለት ነው። ሙሉን አዘጋጅተን ለቀንላችኋል ከሚገርም ኤክስፕላኔሽን ጋር። አሁን ቀጥሎ እንደምትመለከቱት አይነት የዚህ መልስ the decision should be based on whether the motherboard manufacturer ይሆናል ማለት ነው። based on ማኑፋክቸረሩ ባስቀመጠው ኮምፓታቢሊቲ መሰረት ይሆናል። CPU motherboard compatibility depends on compatibility factors socket type must match ማድረግ አለበት cheapest support BIOS version manufacturer specification እንግዲህ እንደምትመለከቱት ኤግዚት ከዚሁ ነው የሚወጣ ማለት ነው። እንደምታዩት አሁን እየተማማርን ካለ ነው ከዚሁ ላይ this is from computer maintenance and technical support ነው። ኩዌሽኑ less tricky ነው ማለት ቀላል ነው። አሁን ስንረዳ ከነበረው ወይም ደግሞ አሁን ስነግራችሁ ከነበረው ውስጥ የወጣ ነው። why it is tricky many people think any processor fits any motherboard አብዛኛው ሰው ሁሉም ማዘርቦርድ ሁሉም ፕሮሰስ ጋር ፊት ያደርጋል ብሎ ያስባል። ግን ማኑፋክቸረሩ ጋር መግጠም አለበት። ፎርም ፋክተር ነው ማለት ነው። በት ኮምፓታቢሊቲ ዲፔንድስ ኦን ሶኬት ቺፕሴት ባዮስ ዲተርማይንድ ባይ ማኑፋክቸረር በሱ ባስቀመጠው በማኑፋክቸረሩ አምራቾቹ ባስቀመጠው ነው ማለት ነው። ኤክስፕላኔሽኖችም እንደዚህ ያስቀምጠና ማለት ነው። ሙሉ ቪዲዮውን ቻናላችን ላይ ያገኙታል። እንዲሁም ደግሞ 77ኛው ጥያቄ ጋር ስንሄድ which one of the following statements correctly distinguishes a tower computer case from a desktop case ይላል። A. Tower cases use laptops internally while desktop do not. B. Tower cases are portable while desktops are stationary. C. Tower cases have no cooling while desktops have cooling. D. Tower cases are vertical while desktops are horizontal ይላል። answer is D. Tower cases are vertical while desktops are horizontal ናቸው ማለት ነው። ዲፊኒሽኑ ስንመለከት ፊዚካል ኬስ ኦሪየንቴሽኑ ስንመለከት እዚህ ጋር ታወር ቨርቲካል ኦሪየንቴሽን አለው። ስታንድ አፕራይት ነው፣ እንደዚህ ቀጥ ብሎ የሚቀም ነው። ዩዥዋሊ ቶለር ነው። ዴስክቶፕን ስንመለከት ግን ሆሪዞንታሊ ነው። ላይስ ፍላት እንደዚህ ወደ ጎን የሚተኛ ፍላት የሚተኛ ነው። ሞኒተር ኦፍን ሲትስ ኦን ዘ ቶፕ ሞኒተሩ ደግሞ አት ዘ ቶፕ ይቀመጣል፣ ከዚህ በላይ ማለት ነው፣ ከሆሪዞንታሉ በላይ። ኤ ፎልስ ነው። ቦዝ ዩዝ ዴስክቶፕ ኮምፖነንትስ ሁለቱም ዴስክቶፕ ኮምፖነንት አላቸው። ቢም ፎልስ ነው። ኔይዘር ፓርቲኩላሪ ፖርታብል። ሲ ፎልስ ነው። ቦዝ ሃቭ ኩሊንግ አላቸው ሁለቱም። ትክክለኛው ዲ ኮሬክትሊ ዲስቲንግዊሽ ዘ ኦሪየንቴሽን ነው ማለት ነው። ዲስ ኩዌሽን ኢዝ ለስ ትሪኪ ነው፣ ብዙ መሸጓጅ አይደለም። ዋይ ለስ ትሪኪ የሚለውን ስንመለከት ዘ ፕራይማሪ ፊዚካል ዲስቲንክሽን ኢዝ ኦሪየንቴሽን። መጀመሪያው ፊዚካል ዲስቲንክሽኑ ኦሪየንቴሽኑ አቀማመጡ ነው ማለት ነው። ታወሩ ቨርቲካል ነው፣ ዴስክቶፕ ደግሞ ሆሪዞንታል ነው። other options are false ነው። easily explanation እንደዚህ አስቀምጠናል። እንግዲህ ውድ የቀለም ቤተሰቦች በዚህ አይነት መልኩ ማራኪ በሆነ መልኩ ሰርተን ለእናንተ እያደረስን ነውና ዲስክሪፕሽን ላይ በምትመለከቱ ወይም ካርድ ላይ እንዲሁም ኢንዲስክሪን ላይ እናስቀምጥላችኋለን። በዛ እየገባችሁ ሙሉ መቶ ጥያቄዎች ማግኘት ትችላላችሁ ማለት ነው። ሲስተም ቦርድ ኦር ማዘርቦርድ the largest and most important circuit board in the computer is motherboard ነው። ትልቁና በጣም ኢምፖርታንቱ ሰርኪዩት ቦርዱ ማዘርቦርድ ነው። also called main board ወይም ሲስተም ቦርድ ተብሎ ይጠራል ማለት ነው።
the motherboard is main printed circuit board PCB ተብሎ የሚጠራል ማለት ነው። it acts as the central connection point for whole system and carries out all the major data processing and control function ሁሉንም ኮኔክሽን የሁሉም መገናኛ ነው ማዘርቦርድ ሆል ሲስተሞች እዚህ ጋር ነው ኮኔክት የሚያደርጉት። ሁሉንም ፕሮሰሲንግ ኤንድ ዳታ ፕሮሰሲንግ ኤንድ ኮንትሮል ፋንክሽን ደግሞ ኬሪስ አውት የሚያደርገው ወይም ደግሞ የሚይዘው ይሄ ነው ማለት ነው፣ ሲስተም ቦርድ ነው። All devices in a computer are either installed directly on the motherboard, directly linked to it by the cable connected to port on the motherboard, or indirectly linked to by expansion cards. ስንት ኦፕሽን አለ? አንደኛ በኤክስፓንሽን ካርድ ኮኔክት ማድረግ እንችላለን። ኮኔክትድ ቱ ፖርት ሁለተኛ ኦፕሽን ነው። ዳይሬክትሊ እና ኢንዳይሬክትሊ ኢንስቶል ማድረግ እንችላለን፣ ኮኔክት ማድረግ እንችላለን ማለት ነው። ኦል ዲቫይስ ኮምፒውተር ጋር ያሉትን ከማዘርቦርዱ ጋር ዳይሬክትሊ እና ኢንዳይሬክትሊ ኮኔክት ማድረግ እንችላለን ማለት ነው። ኤ ዲቫይስ ዳት ናት ኢንስታልድ ዳይሬክትሊ ኦን ዘ ማዘርቦርድ ኢዝ ኮልድ ፐሪፈራል ዲቫይስ ተብለው ይጠራሉ። በቀጥታ የማይገናኙ በቀጥታ ኢንስቶል ያልሆኑ በቀጥታ ኮኔክት የማያደርጉ ዲቫይሶች ፐሪፈራል ዲቫይስ ይባላሉ ማለት ነው። በ2018 የካቲት ላይ ከተፈተኑት ኤግዚት ኤግዛም የወጣውን ጥያቄ እንመልከት። ከኮምፒውተር ሜንቴናንስ ኤንድ ቴክኒካል ሰፖርት አሁን ላይ እያየነው ካለነው የወጣውን ጥያቄ ስንመለከት፣ በነገራችን ላይ እነዚህ ጥያቄዎችን ሙሉውን ቻናል ውስጥ ገብታችሁ ታገኙታላችሁ። ሙሉን ሰርተን መቶ ጥያቄዎችን ከነ ማብራሪያ ከሚገርም ማብራሪያ ጋር ሰርተን አስቀምጥላችኋል። ሙሉን ታገኙታላችሁ ማለት ነው። ሙሉ ጥያቄዎቹን ከነ ማብራሪያ። ለምሳሌ 23ኛው ጥያቄ ስንመለከት which one of the following comparisons between internal bus and external bus is correct ይላል። A external bus is a system bus while internal bus is an application bus. B internal bus is a system bus whereas external bus is an expansion bus. C external bus is interconnected main memory. Internal bus connects CPU. D internal bus interconnects main memory and external bus connects CPU ይላል። B ነው ኢንተርናል ባስ ኢዝ ኤ ሲስተም ባስ ዌራስ ኤክስተርናል ባስ ኢዝ አን ኤክስፓንሽን ባስ ነው ማለት ነው። እዚህ ጋር ዲፊኒሽኑን ስንመለከት ኮምፒውተር ባስ ታይፖች ኢንተርናል ባስ ወይም ሲስተም ባስ ተብለው ይጠራሉ። እንዲሁም ደግሞ ኤክስተርናል ባስ ኤክስፓንሽን ባስ ተብለው ይጠራሉ። ኤክስፓንሽን ልክ እንደ ካርድ እያልን ያለ ነው ማለት ነው። ላይ ኢንሳይድ ደ ሲፒዩ ማዘርቦርድ ያሉ ናቸው ኢንተርናል ባስ። ኮኔክትስ ሲፒዩ፣ ሚሞሪ፣ ቺፕሰት እና ሃይ ስፒድ ናቸው። ኤክስተርናል ባስ ደግሞ ስንመለከት ኮኔክትስ ፔሪፌራልስ፣ ፒኤስኤልኢ ወይም ኤክስተርናል ሳታ፣ እነዚህ ኬብሎች ማለት ነው። እነዚህ ኤክስተርናል ባሶች ስሎወር ዛን ኢንተርናል ባስ ስሎወር ናቸው ከኢንተርናል አንጻር ሲነጻጸሩ። ስለዚህ ቢ ኮሬክትሊ ዲስቲንጉሽስ ኢንተርናል ወይም ሲስተም ባስ ቨርሰስ ኤክስተርናል ባስን ዲስቲንጉሽ ያደርጋል፣ ይገልጽልናል። አዘርስ ሃቭ ኢንኮሬክት አሳይመንት ናቸው። በተጨማሪም ምን ያህል ትሪኪ ነው የሚለውን ስንመለከት ኢኩዌሽን ከኮምፒውተር ሜንቴናንስ ኤንድ ቴክኒካል ሰፖርት ነው የወጣው። ሌስ ትሪኪ ነው፣ ያን ያህል አሸውድም። ዋይት ትሪኪስ የሚለውን ስንመለከት the terms system bus, expansion bus, internal bus and external bus are often confused ያደርጋሉ። እነዚህ ተያያዥ ቃሎች ማለት ነው። some option reverse the roles or use incorrect ካታጎሪ ጋር ይዛመዳሉ ማለት ነው ካታጎሪዎቹ። እነዚህ አይነት ጥያቄዎችን ከፈልጋችሁ ሊንኩን አስቀምጥላችኋለሁ ከታች፣ ሙሉ ጥያቄው ሰርተን አስቀምጥላችኋል ማለት ነው። እንደገና ደግሞ 12ኛውን ጥያቄ ስንመለከት which one of the following statement correctly explains about network interface card ወይም NIC? A. The computer device which can be used for long-term storage of information. B. Converts AC voltage from the wall outlet to DC voltage the computer can use. C. A computer hardware component that allows a computer to interconnect with other computer devices. D. An auxiliary device that connects to and work with the computer in some way. መልሱ ሲ የኮምፒውተር ሃርድዌር ኮምፖነንት ኢነብል ኔትወርክ ኮኔክቲቪቲን ኢነብል ያደርጋል። ፊዚካል ኮኔክሽን ቱ ኔትወርክ ሜዲየም ማክ አድሬስ አሳይመንት ያደርጋል። ዳታ ኢንካፕሱሌሽን ኦር ዲካፕሱሌሽን ሃንድል ዳታ ትራንስሚሽን ያደርጋል። ምን ያህል ትሪኪ ነው ስንል ደግሞ ሚዲየም ትሪኪ ነው። ቢኮዝ ኦፕሽን ዲ ኢዝ ቱ ቫጊዩ፣ ኦፕሽን ሲ ፕሪሳይስሊ ዲፋይንስ ኤንአይሲ። ስቱደንትስ ሜይ ፒክ ዲ ቢካውዝ አውግዚለሪ ዲቫይስ ሳውንድስ ጀነራል። ዲ ሊመርጡ ይችላሉ በትሪኪነቱ ማለት ነው። በኦክሲለሪ ዲቫይስ እንደ ሳውንድ ጀነራል በመሆኑ ማለት ነው። ኤክስፕላኔሽኑም እንደዚህ አዘጋጅተናል። ሙሉ ቪዲዮውን ሁሉም ጥያቄዎች ሰርተን በቪዲዮ አዘጋጅተንላችኋል። ሊንኩን ዲስክሪፕሽን ላይ ወይም ደግሞ ቻናሉ ላይ ቪዲዮን ታገኙታላችሁ። 2018 ኤግዚት ኤግዛም የሚለውን ሙሉ እንድትመለከቱ እጠቁማለሁ፣ ሪኮመንድ አደርጋችኋለሁ። samples on the motherboard sticks outside the case to accommodate external devices such as a keyboard and mouse። ለዚህ ምሳሌ ለፐሪፈራል
ምሳሌ ኪቦርድ እና ማውስ ኤክስተርናል ናቸው ማለት ነው። ከውጪ ከማዘርቦርዱ ላይ የምንሰካቸው ናቸው ማለት ነው። some ports provide a connection for a device such as CD drive inside the case ኬዝ ውስጥ ሆነው ኮኔክሽን ለዲቫይስ ኮኔክሽን ይጠቅማሉ ማለት ነው አንዳንድ ፖርቶች። እዚህ ጋር the motherboard contains several major system components including the following እዚህ ጋር የምታያቸውን ነገሮች ሁሉ አካላቶች በሙሉ ይዟል ማለት ነው። እዚህ ጋር ዋናው የኮምፒውተር አእምሮ ተብሎ የሚጠራው CPU ሶኬትን ይዟል። ሲስተም ግሪዱ የለም ማለት CPU አመጣ የምትሰካባት ቦታ ናት እንጂ CPU ዋናዋ የለችም። ይሄ ባዶውን ቦታ ነው እያያችሁት ያላችሁት። እዚህ ጋር ደግሞ ሚሞሪ ዲስክ የሚገባበት ወይም ራም የሚገባበት AGP ስሎት የሚገባበት እዚህ ጋር PCI ስሎት ኖርዝ ብሪጅ ዊዝ ሂት ሲንክ ሚንስ ፋኑ የሚገጠምበት ማለት ነው። እዚህ ጋር ሂት ሲንክ ሚንስ ፋኑ የሚገባበት ነው ማለት ነው። ሲሞስ ባትሪ ደግሞ እዚህ ጋር አለች። ከፈታታችሁ ስታዩ በደንብ ይዩት። እዚህ ጋር ደግሞ PS2 ማውዝ እና ኪቦርድ የምንሰካበት PS2 እነዚህ ሁለቱ ማለት ነው። እዚህ ጋር USB ፖርት USB ኬብል የምንሰካበት ሲሪያል ፖርት እዚህ ጋር ሁለቱ ፓራላል ፖርት ላን ፖርት እነዚህን ሁሉ ያቀፈ ለዚህ ነው ማዘርቦርድ የተባለው። ሁሉንም አንቅፎ የያዘ ነው ማዘርቦርድ ኮምፖነንቶችን አንድ ባንድ እንመልከት እስኪ። ሚሞሪ ስሎት የተባለውን መጀመሪያ እንመልከት። ሚሞሪ ስሎት physical configuration of memory chips have changed over the years, but the industry seems to have settled on dual inline memory modules DIMMs ምንድነው ከጊዜ ወደ ጊዜ አፕዴትድ የሆነ over years አፕዴት ያደረጉ ይሄዱ ቢሆንም ግን አሁን ድረስ የሚታየው settled on dual inline memory module ነው ማለት ነው። dual means ሁለት ቅድም እንዳየነው በምስሉ ላይ እዚህ ጋር ማለት ነው ዱዋል ናቸው። አንድ እዚህ ጋር አንድ እዚህ ጋር ቅድም መጀመሪያ በደንብ የሚታየው ጋር አሳይቻቸዋለሁ። ምስሉ ጋር ዱዋል ናቸው። not only one there is two. The chips have 72 or more pins. ፒን የምንላቸው ሽቦ እንደዚህ የሚገጣጠሙ ከቺፕ እና ይሄን የሚያገናኙ ፒኖች ናቸው ማለት ነው። per side 72 or more ፒኖች አሉት ማለት ነው። memory slot can accept one type of memory chips. memory slot የሚቀበሉት አንድ አይነት ታይፕ memory chip አንድ አይነት ብቻ ነው። ማኑፋክቸሩ የተፈቀደውን አንድ አይነት ቺፕ ታይፕ ብቻ ነው የሚቀበሉ ማለት ነው። ቺፕሰት ምንድን ነው? እስቲ ቺፕሰትን እንመልከት። Every motherboard has a number of integrated circuits permanently installed on different parts of the board. ቺፕሰት ምንላት ከፒኑ ጋር የሚገናኙት ኢንተግሬትድ ሰርኪዩት የምንለው ፓርት ነው ማለት ነው። ኢንስቶልድ የሚገናኙበት ፓርት the chipset is motherboard. Therefore any two boards with the same chipsets are functionally identical. The chipset represents the connection between the processor and everything. communication የሚፈቅድ ነው ማለት ነው። ቺፕሰት ከፕሮሰሰሩ ጋር ወይም CPU ኮሚኒኬሽን የሚፈቅድ ናቸው ማለት ነው። the processor can't talk the memory adapter board devices and so on without going through the chipset. ያለ ቺፕሰት ጋር መጀመሪያ ሳይጓዝ ማለት ነው ኮኔክት ሳያደርግ ከሜሞሪ ጋር መገናኘት አይችልም ወይም ቶክ ማድረግ አይችልም። አዳፕተር ቦርድ ጋር ዲቫይስ ጋር መገናኘት አይችሉም። እነዛ አንዷ ሽቦ ፒኗ ከጎደለች ቺፕሷ ከጎደለች there is nothing to do. the chipset is the main hub and central nervous system of the PC. ቺፕሰት ሴንትራል ነርቨስ ሲስተም ነው። አሁን የሰው ልጅ ነርቭ ከተጎዳ አደገኛ ነው አይደል? እስከ ሞት ድረስ የሚወስድ ነው። ሜን ሀብ ነው። ይሄም ማዕከለኛ ሴንትራል ፓርቱ ነው። because it controls the interface or connection between the processor and everything else. ምክንያቱም ኮንትሮል የሚያደርግ ነው ማለት ነው። ፕሮሰሰር እና everything else መሃል ያለውን ኮኔክሽን ኮንትሮል የሚያደርገው ፓርት ነው። the chipset dictating which type of processor you have, how fast it will run and amount of memory you can use. ቺፕሰት ምንን ያሳየናል? ቺፕሰቱን በማየት ምን እንረዳለን መሰላችሁ? ምን አይነት ፕሮሰሰር ታይፕ ኦፍ ፕሮሰሰር መጠቀም እንዳለብን ይነግረናል። how fast እንዴት ምን አይነት ፍጥነት ነው ያለው ረን የሚያደርገው ወይም ደግሞ ፕሮሰሰር ጠቃሚ ነገር ነው። አንድ ፒሲ ስገዙ ምን ያህል ፕሮሰሰር ነው ፕሮሰሰር ፐር ስፒድ ምን ያህል ነው ፕሮሰሰሩ ብላችሁ ማየት አለባችሁ። so how work በቃ ሲሰራበት እንዴት ነው ረን የሚያደርገው ፍጥነቱ ፕሮሰሰሩ አሪፍ ነው ወይ and amount of memory ምን ያህል መጠን ሜሞሪ መጠቀም እንደምንችል ቺፕሰት ይነግረናል ወይም ዲክቴት ያደርገናል ማለት ነው። ቺፕሰትስ are divided into two. ቺፕሰት በሁለት ይከፈላል። ኖርዝ ብሪጅ እና ሳውዝ ብሪጅ ተብሎ በሁለት ይከፈላል ቺፕሰትስ። ኖርዝ ብሪጅ እንመልከት እስኪ። ኖርዝ ብሪጅ is a chipset that used to allow communication among high-speed peripherals such as memory, peripheral component interconnect PCI, and accelerated graphics port AGB pass የሚሉትን ሃንድል አርግቶ ወይም ደግሞ ኮሚኒኬሽን የሚፈቅድ ነው ማለት ነው። በምን ሜሞሪ፣ ፐሪፌራል ኮምፖነንት ኢንተርኮኔክት PCI ወይም እና ደግሞ አክሰለሬትድ ግራፊክስ ፖርት AGP መሃል ኮሚኒኬሽን የሚፈጥር ነው ማለት ነው።
Northbridge chipset. It communicates with the processor using front side bus FSB and also manage communication with the South Bridge. በተጨማሪም ደግሞ ከሳውዝ ብሪጅ ጋር ኮኔክሽን ይፈጥራል፣ ኮሚኒኬሽን ሃንድል ያደርጋል እና ደግሞ ኮሚኒኬት ዊዝ ፕሮሰሰር ከፕሮሰሰር ጋር ኮሚኒኬት ያደርጋል፣ ግንኙነት ይፈጥራል። ምን ኖርዝብሪጅ ቺፕሴቶች ማለት ነው። The actual performance of motherboard depends on the performance of the Northbridge chipset. አሁን ምርጫ ላይ የማዘርቦርድ ፐርፎርማንሱ አክቹዋል ፐርፎርማንሱ ዲፔንድ የሚሆነው ምን ላይ ነው ከተባለ ኤ ኖርዝብሪጅ ቺፕሰት፣ ቢ ሳውዝብሪጅ ቺፕሰት፣ ሲ ፕሮሰሰር፣ ዲ ሃርድ ድራይቭ እንበል። በእንደዚህ አይነት መልኩ ነው የሚመጣውና ኖርዝብሪጅ አክቹዋል ፐርፎርማንስ ኦፍ ማዘርቦርድን ፐርፎርማንሱን ዲፔንድ የሚሆነው ኖርዝብሪጅ ቺፕሰት ላይ ነው ማለት ነው። ሳውዝብሪጅ ቺፕሰትን ስንመለከት ደግሞ ኮንትሮልስ all of the computer onboard input or output I/O functions such as USB, PS2, parallel, serial, wired, wireless, LAN ports, and IDE, audio, and so on. እነዚህን ሁሉ ግኝቶች ሃንድል የሚያደርገው ደግሞ ሳውዝ ብሪጅ ነው ማለት ነው። ሳውዝ ብሪጅ ዩኤስቢ የሚሰካበት፣ ከኋላ ዩኤስቢ የሚሰካበት፣ PS2 ኪቦርድ የሚሰካበት፣ እነዚህ ፓራሌል እና ሴሪያል የሚባሉ አሉ ፖርቶች አሉ፣ ዋይርድ እና ዋይርለስ ላን ፖርቶች እና አይዲኢ እንዲሁም ኦዲዮ ደግሞ ሳውዝ ብሪጅ ናቸው ማለት ነው። እነዚህን ኮሚኒኬሽን ሃንድል የሚያደርገው እንግዲህ ኖርዝ ብሪጅ እና ሳውዝ ብሪጅ ለመለየት ምንድነው ማድረግ ያለባችሁ? ኖርዝ ብሪጅ ውስጣዊዎቹ ነው ኮሚኒኬት የሚያደርገው። ኖርዝ ብሪጅ ከተመለከታችሁ ሚሞሪያውን ለምሳሌ ስሎቶቹን የሚያገናኝ ፐሪፌራል ኮምፖነንት ኢንተርኮኔክት፣ ፒሲአይ እና ግራፊክስ ስሎት ወይም ደግሞ ከውስጥ የሚሰኩ ነገሮች ኖርዝ ብሪጅ ሃንድል ያደርጋል በቀላሉ ለመያዝ። ሳውዝ ብሪጅ ደግሞ ዩኤስቢ ከውጭ ነው የሚሰኩት፣ PS2 ከውጭ ኪቦርድ ምናምን የሚሰኩበት ኬብሎች፣ እነዚህ ዋይርድ እና ዋይርለስ ላምፖርቶች፣ እነዚህን ሳውዝ ብሪጅ ብላችሁ መያዝ ትችላላችሁ። ሳውዝ ብሪጅ ዩዥዋሊ ኮንሲስትስ ኦፍ ኤ ሲንግል ሴሚኮንዳክተር ቺፕ። ሳውዝ ብሪጅ ዩዥዋሊ ምን ዞል ኮንሲስት አድርገው መሰላችሁ? ሴሚኮንዳክተር ቺፕ። AGP slot. All motherboards made in the last several years that do not have built-in video and some that do have an accelerated graphics port AGP slot. This is the slot for a video adapter. ለቪዲዮ አዳፕተርነት ለቪዲዮ ለግራፊክስ የሚጠቅመው ምንድነው ከተባላችሁ AGP ወይም ደግሞ አክሰለሬትድ ግራፊክ ፖርት ነው ማለት ነው። ኤክስፓንሽን ስሎትስ PCI እና ISAን ስንመለከት ደግሞ ኤክስፓንሽን ዲቫይስ ኢን ካርድ ፎርም such as modems and network adapters go into this slot. እነዚህ ሞደም እና ኔትወርክ አዳፕተር የምንላቸው በእነዚህ በፒሲአይ እና ኤስኤ በኩል ነው የሚገቡት የሚሰኩት ማለት ነው። እነዚህ ካርድ ፎርሞች በካርድ ፎርም ያሉ ናቸው፣ በዚህ በኩል የሚገቡት ማለት ነው። newer motherboards have only peripheral components interconnect PCI slots, while some middle-aged boards have a combination of PCI and the older industry standard architecture ISA slot. አዲሶቹ ፐሪፌራል ኮምፖነንት ኢንተርኮኔክት PCI ብቻ ነው ያላቸው፣ ግን ሚድል ኤጅ ጀነሬሽን ላይ ነበሩ ኢንዱስትሪ ስታንዳርድ አርኪቴክቸር ISA ስሎቶች አላቸው ማለት ነው። ISA slot are often dark colored and PCI slot are usually white. ISA ጥቁር ቀለም ያለው ሲሆን PCI slot are ነጭ ናቸው ማለት ነው በተፈጥሮ። The cards are also easy to differentiate compared with ISA pins. PCI pins are much smaller and closer together ናቸው ማለት ነው። ለመለየት በጣም ቀላል ነው እነዚህ ሁለቱን ISA እና PCI የተባሉ ስሎቶችን፣ ምክንያቱም ስሞለር እና ክሎዘር ቱጌዘር ስለሆኑ ማለት ነው። በጣም ትናንሽና ተቀራርበው ያሉ ስለሆኑ ለመለየት በጣም ቀላል ነው እነዚህ ሁለቱን ስሎቶች። ዲስክ ድራይቭ ኮኔክተሮችን ስንመለከት virtually every motherboard has 2 IDE connector for up to 4 IDE እስከ 4 IDE ዲቫይሶችን የሚያገናኝ 2 IDE ኮኔክተር አለው ማለት ነው ማዘርቦርድ። usually 1 or 2 hard drives and 1 or 2 optical። አንድ ወይም ሁለት ለመጠቀም ስንፈልግ ለምሳሌ በኮምፒውተራችን አንድ ሃርድ ድራይቭ እና አንድ ሲዲ ወይ ዲቪዲ መጠቀም ስንፈልግ ወይም ደግሞ አንድ ሃርድ ድራይቭ እና ሁለት ሲዲ ኦር ዲቪዲ ወይም ደግሞ ሁለት ሃርድ ድራይቭ መጠቀም የሚያስችለናል ማለት ነው። with the proper cables each connector can support 2 drives
in addition there is connector for floppy drive ለፍሎፒ ድራይቭን በተጨማሪ ማገናኛ ወይም ኮኔክተር አለው ማለት ነው። ፖርቶችን ደግሞ እንመለከት እስኪ። motherboard have some or all of the following ports: serial, parallel, PS2 keyboard and USB እነዚህ ፖርቶች ናቸው ማለት ነው። PS2 ለማውዝ PS2 ለኪቦርድ ሁለት የተለያዩ PS2 አሉ። እንደገና ደግሞ USB እና ሴሪያል እንዲሁም ፓራላል ፖርቶች አሉ ማለት ነው። ቢውልቲን ኦንቦርድ ኮምፖነንቶችን ስንመለከት ደግሞ ወይም እዛው ተገጥሞ አንድ ላይ ከማዘርቦርድ ወይም ከኮምፒውተሩ ጋር የሚመጡ ደግሞ ስንመለከት all motherboards have some built-in components that are available only on expansion cards በኤክስፓንሽን ካርድ ላይ ብቻ የሚገኙ ቢውልቲን የሆኑ ኮምፖነንቶች አሉ ማለት ነው። the most common are video, sound, network adapter and modem found at the back to determine the functions that are built-in አብረው የተገጠሙ ናቸው ማለት ነው። እነዚህ ቪዲዮ፣ ሳውንድ፣ ኔትወርክ አዳፕተሮች። ማዘርቦርድ ባትሪዎችን እንመልከት። ማዘርቦርድ ባትሪስ ማዘርቦርድ come with batteries usually replaceable lithium coin cell የሚባሉ and primarily used to keep time or date clock running and maintain BIOS setup program ለምንድን የሚጠቅሙት? በቀዳሚነት እነዚህ ባትሪዎች አፕዴተብል የሆነ ታይም አፕዴት የሆነ ዲቫይስ ሳይሆን ሳይቀያየር ሰዓት በየጊዜው ሲከፍቱ ኮምፒውተራችሁ ተመሳሳይ ቀንና ሰዓት እንዲኖረው፣ እንደገና ደግሞ ባዮስ መጀመሪያ ሲከፍቱት ረን የሚያደርጉ ፕሮግራም ኤፍቱን እንደዚህ ለማድረግ ኤፍቱን ይጫኑ፣ እንደዚህ ለማድረግ ኤፍዋንን ይጫኑ የሚሉ ባዮስ ሴቲንጎችን የሚይዝ ናቸው ማለት ነው እነዚህ ባትሪዎች። the batteries usually last at least 6 years በአማካኝ እስከ 6 ዓመት የመቆየት ብቃት አላቸው ወይም አቅም አላቸው ማለት ነው እነዚህ ባትሪዎች። if a computer loses its BIOS setting ካጣ ኮምፒውተር and time memory every time it is shut down you will need to replace the battery ባትሪውን መቀየር አለብን ማለት ነው። BIOS setting የምናጠው ከሆነ የማይኖር ከሆነ በየጊዜው የሚቀያየር ከሆነ ሰዓቱና ጊዜው ወይም ቀኑ ባትሪውን ሪፕሌስ ማድረግ አለብን እችን ባትሪ። moreover if someone has set a supervisor password in the setup program and how has forgotten it and computer cannot put የሆነ ሱፐርቫይዘር ወይም የኮምፒውተር አስተዳዳሪ ፓስወርድ ቢያስገባ እና ፓስወርዱን ቢረሳው ኮምፒውተሩ ቡት ማድረግ አይችልም ማለት ነው። መነሳት አይችልም፣ ሊሰራ አይችልም። the only way to reset or cancel the password is to remove and replace the battery ያለው አንድና አንድ ምርጫ ፓስወርድ ከተረሳ የአንድ ኮምፒውተር እቺን ባትሪ መቀየር ነው ማለት ነው። ሪፕሌስ ማድረግ ነው በሌላ በአዲስ። ከዛ ሁሉን ሴቲንግ ወይም ደግሞ ፓስወርዱ ጠፍቶ እናገኛለን እንደ አዲስ። The complementary metal oxide semiconductor or CMOS battery is an onboard semiconductor chip used to store system configuration settings such as hard drive parameters, memory configuration, and systems date and time. የሲስተሙን የኮምፒውተሩን ዴት ኤንድ ታይም የምትይዝ ናት። ሚሞሪ ኮንፊጉሬሽኖችን፣ ሃርድ ድራይቭ ፓራሜትር እነዚህን የምትይዝ ናት ማለት ነው። ሲስተም ኮንፊጉሬሽን ሴቲንግን የምትይዝ ናት CMOS battery የምትባለው used by the BIOS and located with the real clock in the system board chipset or in a separate clock chip. The small amount of power CMOS requires is used to retain its contents. For this purpose, the system employs a battery when it is turned off. If a system battery goes dead, crucial system information and functionality can be lost. Thus, it is always a good idea to write down your CMOS setting. በጥቅሉ ሀሳቡ ምንድን ነው? CMOS ሴቲንጋቸውን ወይም ደግሞ በየጊዜው አፕዴት ወይም ደግሞ ራይት ማድረግ አለብን ማለት ነው። ባትሪው አንዴ ከሞተ ዴድ ካደረገ CMOS ባትሪ ፋንክሽናሊቲ ኢንፎርሜሽን ፋንክሽናሊቲ ሁሉን ነገር ሎስት ልናደርገው እንችላለን፣ በአንዴ ልናጣው እንችላለን። ሶ አፕዴት ማድረግ አለብን። እሺ ይህ የቻፕተር 2 ሙሉ ቪዲዮ ይህን ይመስል ነበረ። ኤኒ ኩዌሽን ወይም ደግሞ ሀሳብ አስተያየት እንደዚህ ቢሆን እንደዚህ ቢጨመር እንደዚህ ቢቀነስ የምትሉትን ኮመንት ላይ ያስፈሩልን። ተመችቷችኋል ወይ? ከ10 ስንት ሰጡናላችሁ? በእናንተ ሀሳብና አስተያየት መሰረት እያዘጋጀን እንቀጥላለን ማለት ነው። ኮመንት ላይ ሀሳብ አስተያየት ጻፉልን። እናመሰግናለን። እንዲሁም ደግሞ የኢንፎርሜሽን ቴክኖሎጂ እንዲሁም ደግሞ ሌሎች ዲፓርትመንቶች ኤግዚት ኤግዛም አዘጋጅተን ለቀንላችሁ ስለሆነ ቻናሉን ገብታችሁ ውስጥ ላይ ቼክ አድርጉት። ቪዲዮዎችን ታገኛላችሁ ከነ ማብራሪያቸው ማለት ነው።
ለ12ኛ ክፍል ኢንትራንስ ዝግጅት ከ9 ለሶሻል ተማሪ፣ ከ9 እስከ 12 ናቹራል ተማሪ፣ ከኬጂ እስከ 8ኛ ክፍል ወይስ ለኮሌጅ እና ፕራይቬት እንዲሁም የድገት እና የማታ ተማሪ ሆነው ትምህርቱ ከስራ ጋር አልሄድ ብሎት አልገባ ብሎታል? አስጠኝስ ይፈልጋሉ? እኛ ቀለሜዎች በዚህ በዩቲዩቡ ድንቅ የሆኑ ስራዎችን ወደ እናንተ እያደረሱ ያሉና በየዘርፋቸው ምርጥ ብቃት ያላቸው አስጠኞችን ያሉበት ድረስ እንልካለን። አሁኑኑ በ0991 18 23 53 ቀለሜ ብለው ይደውሉ፣ አሊያም በቴሌግራም በውስጥ መስመር @ቀለሜ ሰፖርት ያናግሩን። ባሉበት እንመጣለን። ዛሬም በጥረት ነገን በስኬት። ቀለሜ አካዳሚ ለኤግዚት ኤግዛም የሚያዘጋጇችሁን ፋይሎች፣ ፈተናዎችና አዳዲስ መረጃዎች ለማግኘት የቴሌግራም ቻናላችንን እዚህ ከታች የምትመለከቱት ሊንክ @ቀለሜ አካዳሚ አሁኑኑ ይቀላቀሉ። የተለያዩ ዓመቶች ኤግዚት ኤግዛም፣ ኢንትራንስ እና ማትሪክ ጥያቄዎች እንዲሁም ትምህርት ነክ መረጃዎችን በየጊዜው ለማግኘት ከታች የምትመለከቱትን ሊንክ በመከተል አሊያም ዲስክሪፕሽን ላይ ባለው ሊንክ ወደዚህ ምርጥ ቻናል አሁኑኑ ይቀላቀሉ። ቴሌግራም ቻናላችን ሊንክ ከስር የምትመለከቱት @ቀለሜ አካዳሚ ያገኙታል። ዛሬም በጥረት ነገን በስኬት። ቀለሜ አካዳሚ